White House today as the bidding war for Warner Brothers Discovery. ቀዳሜኛ እንዳማረበት የተሰኘው ፕሮግራማችን አንድ ቻሌንጅ እንደማንኛውም ኢትዮጵያችን አሁን ጀምሯል። መተናል አይደል? ስጋውንም ዶሮውንም በልተናል፣ ፈስከናል ቆራሊ እንጂ የፍስክ ድምጽ አይደል? አዎ ትንሽ ጎርነን ወፈር ያለ ነገር ተሰምቶኛል። እንዴ እንቧ ዛሬ የበሬ ነው። አረ ቆራሊ እንቧ ያቃል እንዴ የባል ስራ እንቧ በይልኝ ላሚቱ ነው የሆነው። በሬውን አልሆንክም። ዛሬ ከከብት ተራ ነው የመጣው። አየ ከሁለት ወር ጾም በኋላ ስጋ ነገር ስታገኝ ተገለባበጠበት ላምና በሬው። በድጋሚ እንኳን ደህና መጣህ። በዓሉ እንዴት ነበር? በዓሉ አሸወይና ነበር። በጣም ደስ ይል ነበር። እንዴት ነው? እኔ ምን ነው ግን ቲጂ ቆዳ ቁራሌዎች ይገዙ ነበር እንዴ ድሮ? አይ ለብቻ የዛን ሰሞን ቢዝነስ አሯሯጮች አሉ፣ ቆዳን የሚያቆራሌዎች አሉ። ሌሎች አይ ምናልባት ሞክራ ከሆነ ብዬ እኮ ነው። በባንስ ነው ስትል ነው ጄሪስ ልጅ እንደዛ። ለማንኛውም ቤተሰቦቻችን እንዴት ናችሁ? ሳምንቱ እንዴት ነበረ? ቆንጆ የፋሲካ የትንሳኤ በዓል ያከበራችሁበት ሳምንት እንደነበር እናምናለን። ዛሬም እሱ ሙድ ላይ ነን። ያው ነገ ዳግማን ትንሳኤ አይደለ? እንደ ዋዜማ እናስበዋለን ማለት ነው። እንዴት አለፈ? ቻናሉ ላይ ፋሲካ በደንብ ተደግሶ ነበር፣ ተፈስኳል። ፋሲካ ተፈሰክ። ውድድሮቻችንም ቆንጆ ነበር። ደስተኛ እንደነበራችሁ በጣም እናምናለን። ብዙ አስተያየቶች እንደዛም እየደረሱን ስለነበረ በጥሩ ሁኔታ የመጀመሪያውን ፋሲካ ቻናሏን በተለያየ ቦታ ምን ያልገባበት ምን ያላነሳው ነገር አለ? ጌሞቹ፣ ጨዋታዎች ታዲያሉም ጄሪ ግን ሩጫሽ ግን እኔ ግን ማለት ነው መርቆሽ ሆነለም ቢገባበት ያልኩኝ ነበር። ማስታወቂያው ላይ ገብቶ እኮ ነበረ። በስማ ይሁን በቃ ምን እንዳለኝ ዳይሬክተራችን የገጠር ሩጫ ሮጠሽ ታውቂያለሽ ወይ? እንደ ሴት እንዲህ ያልሽ አይደለም የሚሮጥሽው። በቃ የሆነ እግሯ እንዴት እንደሚነሰት የኋላ እግሯ ዝገ ነው ሁላ ሰው ይመጣ ነበር። በደንብ ተዝናንተውበታል። እኛም በደንብ ተዝናንተናል። እንግዲህ ጥሩ ጊዜ ያሳልፈናል። ዛሬም ለነገ በደንብ እናሟሙቃቸዋለን አይደል? በደንብ በነገራችን ላይ ለምን እንደዚህ ሮጥሽ ህጉን ስሰማ የመሰለኝ ምንድነው መሮጥና ማሸነፍ። አዎ ኤግዛክትሊ። ከዛ በቃ መጀመሪያም እያሰብኩ የነበረው ጫፍ ላይ ስለሆንኩኝ ለመቀንጠስ በጣም ቆንጆ ለመቀንጠስ ማንም የለም እንዲያልኩ እኮ እያየሁ ነበር እንደ ኃይሌ ማንም የለም። ካርቶኑ እኛ እዛ በፕላስተር ተጣብቀን እኮ ቴክኒኩ እሱ ነበረ። በትንትና አርጋው እኮ ነው የሮጠችው እና ለሩጫ ልታጩሉ ጫፍ ላይ ደርሼ ነበር። የሚገርማችሁ ልፈራረም አልኩና ቆይ ግን መጀመሪያ ታላቁ ሩጫ በሴቶች ሩጫ ልሞክርና ረስንት ሩጫ አለ። ግን ለሩጫው እንደታጨ ሳይቀር የሆነ አሁን ደግሞ ለጋብቻውስ እንዴት ነው? እጭነቱ ምንድነው? አጭታል እንዴ? አላጨውም አልታጨውም ምንም የማጫጫት እንትን ውስጥ የለበት። አንድ እኩል እንሁን አልክ። እንዴት ነው ጆቢ? አዲስ ነገርም አለ? ምንም የለም። እዚህ ጆንያ ነው እንደምታዩት ተሸክሜ የምዞረው ከተማ ለከተማ። ስለ በዓሉ ካነሳን ዞር ብለን ካየናቸው ነገሮች ውጪ ደግሞ በአካልም ቦታው ላይ የነበሩ ሰዎች ያወሩልን በቪዲዮ የሚያስቀሩልን ነገሮች ነበሩ አይደለ? የበሬውን ነገር አይታችሁታል ወይ? ትጂ እኔ ሰቀቀኑ ሊገለኝ የበሬ ገበያም ውስጥ ገብቻል ነበር ደሞ። አው ሄደሻል። ግን ቀይ ለምን ለብሰሽ የገባሽው? ሶስት ምንድነው
ነገሩን ለማብራራት በመሰረቱ በጣም የሚጠሉትን ነገር ነው አድርገሽ ይገባል። በሰላም ነው ግን የወጣችሁ ጄሪ? እግዚአብሔር ይመስገን ደስ የሚል ፕሮግራም። ሌላው ደግሞ በእውነት እየተደናነቀን እዚህ እንዳንል ብቻ ቻናል ዋን ላይ ያላደነኩት ፕሮግራም አልነበረም። ባጭሩ በእውነት ከቅዳሜ ስላለው ሳይሆን ልክ ነሽ በጣም ታስቦበት የእውነት ህይወትን በደንብ ማሽተት እንድንችል በዓላችንን ኢትዮጵያዊነታችንን መግለጽ የምንችልበት ከመዝናናቱም ከቁም ነገሩም በደንብ የወሰድንበት ፕሮግራም ነበረ። በጣም ፋሲካ የምርም በቃ ፋሲካ ሁሌ ፋሲካ የለም ይባል ነበር አይደል? ግን በቻናል ዋን የቅዳሜና የእሁድ ፕሮግራሞች ሁሌም ፋሲካ እንዲሆን ነው ያደረግነው አይደል? ማለት እሱን ደጋግሞ ቢያዩት ቪዲዮዎች ራፋችንን ሞልተን እንመሰክራለን። ለማንኛውም ወደ በሬው ስንመለስ የበሬውን ሩጫ ሳየው ከዚህ ቀደም የነበሩ ሩጫዎች እንደዚሁ ቫይራል ሆነው ከፊሉ ስቆበት ከፊሉ አዝኖበት ያየነው ነገር ነበር። ያሁኑ ግን በጣም ያሳቅቅ ነው። ሰው ሆነ አይንህን ሞልተህ ልታየው አትችልም ይሄንን ቪዲዮና አዲስ አበባ ውስጥ በዚህ ዘመን በ2026 አስቢት እንጂ እኔ ግን ቪዲዮውን ሳይ እንደው እግዚአብሔር ጠብቆኝ ነው እንጂ እዛ ቪዲዮ ውስጥ የሆነች ቀይ ቀሚስ እንደዚህ እዛ ምትሮጥ ሴት እኔ ነበር ወደ ላይ ነበር የምትነሳው። የደረሰው አደጋ እንደው በመጥፎ ነገር እንደው እናንሳው በዓሉን ካልን የ59 ዓመት ሰው ጎልማሳ ህይወታቸው እንዳለፈ ተወግተው ፖሊስም ይፋ ያደረገው ነው። ጉዳቶቹን ሳንዘረዝር ማለት ነው። የንብረት ጉዳት ደርሷል። ከዛ ውጪ ብዙ ሰዎች ተሯሩጠው ወድቀው ተመልክተናል። ትራውማውም ቀላል አይደለም። መደንበሩ ከባድ ነው። ስለዚህ ከዚህ በኋላ እንደው ከተማ ውስጥ እኛ ከተማ ውስጥ ብቻ ሳይሆን ሌሎችም የክልል ከተሞች ውስጥ እንዲህ ባንመለከት በቃ አንድ የሆነ እነሱን የሚያጓጉዝ ነገር ኖሮ ሌላው ዓለም እንደምናየው የሚታረዱበት ቦታ ወይም የተገዙበት ቦታ እስኪወርዱ ድረስ በጥንቃቄ ቢሆን ጉዟቸው ደንብም ቢወጣ መመሪያም ቢወጣ ነው። ብዙ በሬ የምንፈራ ሰዎች አለን። ወይኔ ጋሽ ቼሉ እንዳይሰሙኝ ቤተሰቦቻችን ቢሆኑ እናከብራቸዋለን፣ ግን ትንሽ ፍራቻ ነገር ስላለብን ጥንቃቄ ሊደረግ በማለት ነው። በሬው መለስ ስንል ያው ሌላው በዓልን የምታደምቅልን ዶሮ ናት አይደል? ከሙያ ጋር በተያያዘ ደግሞ እንደ ወጥ ብቻ ብዙዎቻችን ባለፈው ፈጨዋት ምናምን ስትይ ነበር። ኤግዛክትሊ አሁንም ፈጨሻት? አዎ ለፋሲካ አታረጊው ዶሮ ዱለት። አይ ፋሲካ ተለፍ ብዬ ነው እንጂ አሁን ዳግማ ትንሳኤም አለፍ ሲል መሞከሪያ አይቀርም። ዶሮ ይርክስ ችግር የለውም የዕለት ተዕለት ምግባችን ስለሚሆን። ፋሲካ ግን የተለየ ነገር እኮ አለ ከዶሮ ጋር በጣም እንዴ ማቆላላቱ ብቻ ሙያ ራሱ ብዙ ቦታ የምናውቀው ብዙ ነገር ሙያችን የሚፈተነውም በዚህም ጭምር ነው። ግን ደግሞ አንድ ሶሻል ሚዲያ ላይ ያየሁት በጣም መነጋገሪያ የሆነ ቪዲዮ አለ። አልማዝ ይመር የተባለች ሙያዋ ያማረላት ሴት ሙያዋ ያማረላት ነው ሙያዋ ያላማረላት እንደዛ እንደሆነ ተረዳሁት ከአባባሏ እንጂ ዶሮ አሰራር በይፋ ተዋረደች። ሙያዋ ያማረላት ሴት ዶሮ ቅቅል እኔ አይቻላቅም። ወይኔ እንትን ነው የሚመስለው እንዳልኳችሁ መረቅ ነው የሚመስለው። ግን ደግሞ ኮሜንት ያደርግልኝ ህዝብ ኮሜንታተሮችማ መረቅ እኮ በተወሰነ ደረጃ ይለደልዳል። ምን ይሆናል? ይለደልዳል። ቃል ላስተምር መቼም ፈርዶብኛል። ወፈረ ለማለት ይለደልዳል ተይዟል። እና አንደኛው ኮሜንት ምን ይላል? ቆይ ተረጋጉ ገና እያጠበችው ነው። ያስይላል የዶሮ ቅቅል ሎሚውን ያላየ ነው እንጂ እንቁላሉ ራሱ ነበር ሲርመሰመስ። ዶሮ ግን የተገነጠለ ራሱ አይመስለኝም። አይታችሁታል ቪዲዮ? ሽንኩርት የለውም። መጀመሪያ አይኔ እኮ ያረፈው እዛ ላይ ነው። እኔ እንደውም ከዶሮ ብልቶቹ ይልቅ ግን የበሬም ቅልጥም አለበት ውስጥ። ዶሮ የተገነጠለ ሁሉ አልመሰለኝም ሳየው ከነፍሱ። አጓጉን አከታከተ የተከተከተው እንትኑ ተባረ። እንኳን ለኮሜንት ራሷን አጋልጣ ሰታ እንዲሁም ኮሜንት አልተቻለም። የኢትዮጵያ ሕዝብ ግን ቫይራል እንዲወጣላት ፈልጋ መሰለኝ ዶሮ ለጨክና ይሁን። ግን ምናልባት ኦንላይን እያየች ዶሮን እየሰራች ከሆነ መስመሯን ወይ ቮሊዩማን ተሳስታም ሊሆን ይችላል። ዶሮ መረቅ የሰራችው በጣም ስታዝኝላት ማለት ነው። አላታለኝ ታውቂያለሽ። ከምንም ነገር ጋር አልተገናኘችም። በቃ አሁን እየቀዳች ነው የምታወጣው ወይስ በጭልፋ ነው? ችግር ነው በእውነት። ዶሮዋ ራሱ ጃኩዚ እንደገባሽ የተሰማት ሳትገነጠል። ለማንኛውም በቆንጆ የዶሮ ሾርባ ምንድነው አሰራር ነው ብዙ ኢትዮጵያኖች ያከበሩት። እንዴትም ሆኖ ግን መሀል ላይ ስለገባ ቫይራል ሆኖ መነጋገሪያ ሆኖላት አስባም ከነበረ ተሳክቶላታል። ዛሬ ጊዜው የበሬ ነው። በወርቅ የተለበጠ በሬ ታውቃላችሁ እንዴ? ወርቅ የተለበጠ ዋው ወርቅ ተገኘባቸው የሚባሉት በወርቅ የተለበጠ ነገር
የፌደራል ማረሚያ ቤት እዛ ካምፕስ የሚኖሩ ሰዎች ሁሌ ፋሲካ ሲደርስ እንደዚህ ተሰብስበው ቅርጫ የተለያዩ ነገሮችን ያዘጋጃሉና በዘንድሮ ባህል ላይ በሬው ታረደ። ወደ 110,000 አካባቢ የተገዛ በሬ ነውና በሬው ታርዶ ቅርጫ የተከፋፈሉ እያለ ሐሞት ውስጥ ወደ 10 ግራም ወደ 10 ግራም ዋው! ይሄ ወርቅ አይደለም በነገራችን ላይ ጄሪ ጆቢናዝ እንደዚህ አይነት ወርቆች አይደሉም። እሺ ስንት ያዋጣል? ስንት ግራም ወርቅ ያዋጣል? በነገር ላይ በ10 ግራም ይሄ በትምህርት የታገዘም እንደሆነ እንዳትረሳ። ሳይንስ ምሩቅ ነች። ስለዚህ እስከ ሐሞት ከረጢት ውስጥ አንዳንድ ቦታ እንጠቀምበታለን እውቀታችንን። እሺ ደግሞ ትክክለኛው ጊዜ ዛሬ አይደል? በጣም በጣም በቃ እዛ ላይ ኤክስፐርት እንደሆነች በኮንፊደንስ ነው። አሁን አታካለ ስንት ነው ቲጂ የሚያዋጣሽ? በግራም ቢሆንልኝ በወርቅ ቢሆንልኝ 1 ግራም ስንት ትያለሽ? ከዛ በ10 እናባዛዋለን። እሺ ለማንኛውም ይሄ ጋልስቶን ወይም ደግሞ የሐሞት ከረጢት ውስጥ ያለው ቢጫ አይነት ጄሊ ነገር ነው። ራሱ ብዙ ሰው ሲጠይቅ አየዋለሁ እኮ ከስር ኮሜንቶቹ ላይ ቆይ ይሄ እውነተኛ ወርቅ ነው ወይስ ምንድነው እንደ ሊጣ አይነት ነገር ነው ብለው ይላሉ። ብዙ ጽሁፎችንና ቪዲዮችን ማየት ይችላሉ። ሌላው ዓለም ላይ በውድ የአሜሪካ ዶላር ወይም የውጭ ከረንሲ ነው የሚገዛው። አልፎ አልፎ የሚገኝ ነው። ኢትዮጵያ ውስጥ ተደጋገመ መሰለኝ። ምክንያቱም ቢጣራ እንደው ጥሩ ነበር አጥኚዎች ቢኖሩ ለምንድን የተደጋገመው የሚለው። ሌላው ዓለም ላይ አስሰው ነው የሚያገኙት። ለመድኃኒትነት ውድ ግብአት ነው የሚያገለግል ነውና ይሄንን የሚገዙ ኤክስፖርት የሚያደርጉ አካላት አሉ። ወደዛው ነው የሚሄደው እንጂ ይሄ ተቀጥቅጦ 24 ካራት እንደሚባለው እንደምናውቀው አይነት ወርቅ አይደለም። አንዳንድ ሀገራት ደግሞ ወደ እስያ አካባቢ ስንሄድ በእምነት እና በባህላዊ ትውፊታቸው ይሄ ጋልስቶን ወይም ደግሞ ጠጠሩ ከተገኘ ከነበርንበት ህመም መፈወስ የምንችልበት እድል ይመጣልናል ብለው ያስባሉ። እንደ ሳይን ነው የሚያስቡት። እንደዛ ግን ቲጂ የማስበው የነበረው በሬ የአንገት ሐብል ወይ ምናምን በልቶ ፌስታል ሲበላ ነው ማቆም ወርቅ በወርቆና ምድሪቷ ማለት ነው በየቦታው በልቶ ተገኘ አይነት ነው። ግን ከምን የተነሳ ነው ያ ነገር ሊገኝ ይችላል? ከሚመገበው ወይስ የወርቅ አፈር ልሶ ነው? አሳይመንት ሰጥቻለሁ። እሱ ነው ቁራሌው ላይ ሰዓት የለም። ከጌጣጌጥ ሳንወጣ አንዲት ሴት በጣም ከፍተኛ የሳል ህመም ያጋጥማትና ቼክ ለመደረግ ወደ ሆስፒታል ትሄዳለች። ታዲያ ሆስፒታል ስትሄድ ሳምባዋ ውስጥ በጣም እንግዳ ነገር ይገኛል። ወርቅ ጆቢ ደግሞ ወርቅ ጋር ነው እሱ። ወርቅ ላይ ቁጥር ወርቅ ላይ ያስብ ነው የለም ተባልን እኮ እንደዛ አይነት ነገር እና ለረጅም ጊዜ ጠፍቶባት የነበረው የአፍንጫ ጌጧ ሳምባዋ ውስጥ ይገኛል። እንዴ ቤገብ በፍጹም ሳምባዬ ውስጥ አገኘዋለሁ ብላ ባታስብም ግን የምታስብባቸው ቦታዎች ላይ ፈልገዋለች። ሊገኝ አልቻለም። የተገኘው ግን በሚገርም ሁኔታ ሳምባዋ ውስጥ ነው እና ቼክ ለመደረግ ስትሄድም የመተንፈሻ ትቦቿን የዘጋው ይሄው የአፍንጫዋ ጌጥ ነበረና ሲያጌጡ አይባልም ይሄ ለነገሩ ግን እንዴት ነው ጥያቄ በበኩን ይገባል እንዴ? ወደ አፍንጫዋ ወደ ውስጥ ሾልኮ ገብቷል ማለት እኮ ነው ተበስቶ ወደ ውስጥ ከዛ ከአፍንጫችን ጀምሮ ደግሞ እስከ ሳምባችን ድረስ የመተንፈሻ አካላት ናቸው ተቀጣጥለው ያሉት። እንደውም ህፃናት ልጆችን አታድርጉ ሲባል ሁሉ አያለው። አታድርጉ ይሄ በጣም ትናንሾቹ ጌጦች አንስተው ምናምን ወደ አፍ ላይ ያደርጉት ይችላሉ፣ በአፍንጫቸው ሊከቱት ይችላሉ ይባላል። ግን አጋጣሚው ይገርማል። በጣም ለመድኃኒት አረገላት። አይገርምም? ግን ጌጧ ተገኝቷልና የምትደነግጥ ይመስለኛል። የምትወደው ጌጥ ከሆነ ህመሟን ረስታ ጌጥ የተገኘ ብላ ሴሌብሬት የምታደርግ ነው ይመስለኝ። እስከዛሬ ሳስሰው እያለች ታዲያ በዚህ በበዓል ሰሞን በጣም መነጋገሪያ ቫይራል ከነበሩ ቪዲዮዎች መካከል የአፍንጫዋ ባለጌጥ አንዷ ነበረች። የአፍንጫዋ ባለጌጥ ጋሽ ትራምፕ ጋር ባንሄድ ደግሞ ቲጂ ችግር ያለ ቲጂና ትራምፕ ይላል። ትራምፕ ጋር ባትሄጂ ቲጂ ቅር ይለኛል። ባለፈው ኬፑን አዝሮ ነበር። እኔ እኮ ማውራት ፈልጌ ሳይሆን እሳቸው ለመወራት ያላቸው ሱስ ማለት ነው ጉዳይ ፈጣሪ ሆኑብን። ምን እናድርጋቸው? በቃ ለማውራት ቁራሌው ላይ ለዛው ወሬ ባይነት በሚቀርብበት ጠረጴዛ ላይ እሳቸውን ነገር አለማንሳት ከባድ ነው። ያው ትንሳኤ ላይ ነው አይደለ የቆየ ነው። የትንሳኤ ሰሞን ላይ አንዱ አነጋጋሪ የነበረው ነገር ደግሞ የእሳቸው በኤአይ የታገዘ ፎቶግራፍ ነበረ። ልክ ጌታችን መድኃኒታችን ኢየሱስ ክርስቶስ በፈውስ ተአምራት ባደረገባቸው ውክልናዎች ውስጥ እንደሚታየው አይነት ፎቶግራፎች አሉ አይደለ? ቤተ እምነት አካባቢ ስንሄድ ልክ እሱን አስመስለው ነው እሳቸው ፈዋሽ ሆነው የእሱን አይነት አለባበስ ለብሰው ደግሞ ታሞ የተኛ ሰው ግራና ቀኝ ደግሞ ሌሎች ሰዎች ኖረው ጉሙም ደመናውም እዚህ ምድር ላይ አይደለም ሌላ ቦታ ነው ብለን እንድናስብ ትርጉም የሚሰጥ አይነት ፎቶግራፍ ነው ይፋ ያደረጉት። ይሄ ለምንድን ነው አሉ? አዳኝ ነኝ
እንደ ቀይ መስቀል ነኝ ፈዋሽ ነኝ አይነት መልእክት ለማስተላለፍ ነው ብለው በሳቸው የትሩዝ ማህበረሰብ ትስስር ገጻቸው ላይ ነበር የለጠፉት። ግርግሩ በመላው ዓለም ሆነ ነቀፌታው ሲበዛባቸው አንስተውታል። አሁን የለም እሳቸው እኔ ያልገባኝ ታርጌታቸው መነጋገሪያ መሆን ነበር። በጣም ቆየንባቸው መሰለኝ ምድር ላይ በጣም ሊያዘንቡብን ነው። ከባድ እኮ ነው። አሁን ምን ሊሉ ነው የፈለጉት የሚለውን ነገር መነሻ አድርገው ብዙዎች እያወሩ ነው። በነገራችን ላይ የመጀመሪያው የአሜሪካው 14ኛው ፖፕ የካቶሊክ ሊቃነ ጳጳስ ፖል ሊዮ እሳቸው በኢራን ላይና አገራት ላይ እየተደረጉ ያሉ ጥቃቶችን አውግዘው ማውገዛቸው አልተዋጠላቸውም እና ከእሳቸው ጋር ሰጣ ገባ ውስጥ ነው የከረሙት እና ሃይማኖታዊ መልእክትን አስታከውም እሳቸውን አታክ ለማድረግም ጭምር ነው። እኔ አዳኝ ነኝ፣ እኔን ነው ሰው የሚከተለው፣ ያጨበጭብልኛል ብለው አስበው ነበረ። ማንም እንግዲህ የደገፋቸው የለም። አላለፉም። ከማረቢያ ቤት እንውጣ። እሺ ወጣን። የተባበሩት አረብ ኤሚሬት ዱባይ ምን አለ አትሉም? ምን የሌለ ነገር አለ? ብዙ ነገር አለ። የዓለም ሁሉ አዲስ ነገር። የተባበሩት አረብ ኤሚሬት ውስጥ የሚኖሩ ሁለት ጥንዶች አሉ። እሱ የ34 ዓመት ጎልማሳ ነው፣ እሷ ደግሞ 28 ዓመቷ ነው። እሺ እና በቃ ሁል ጊዜ በሜካፕ ነው የሚያል። ከሜካፕ ውጪ በታምር አይቷት አያውቅም። እና ለመዝናናት ወደ ቢች ዳር ሄዱና እንደ ማንኛውም ሰው ዋኝታ ምናምን ስትወጣ ሁሉ ነገሯ በጣም ተለዋውጧል። እሺ እና የነበረው እንዳልነበረው ነው። ሌላ ብራዘር ሆናለች እንዳለ ሲስተር ነበር ሃይ ብሮ ምናምን ማለት ብቻ ነው የቀረው። እና ሁሉ ነገሯ ተቀያይሯል። ሽፋሽፍቷ እዚህ ጋር የምትጠቃቀሙት የሜካፕ ነገሮች እንዳለ የምትጠቃቀሙት ያው እንደዚህ ለውጥ እስኪያመጣ ድረስ ግን የሸወደችው በምንድን ነው የሚለውን እኮ እያሰብኩ ነው። ሜካፕ ሌላ ደረጃ ላይ ደርሷል ማለት ነው። በጣም ሌላ ሰው እስክትመስል ድረስ በጣም እሱ ደግሞ ሸውዳኛለች ብሎ ክስ አቀረበ ማለት ነው። አይ እሺ እስከ ዛሬ በዚህ በአርቲፊሻል ነገሮች እኔ ስታማሊ ግን ስትተኛስ እንዴት ነው? ወይስ ፐርማነንት ሜካፕ ነው? ቢሆን ደግሞ አይለቅም ነበር። ወይ ጀርባ አዙራ ነው የምትተኛው። ሰበበኛ ነው። ተይው ሰበብ እየፈለገ ነው። ሌላ መፋታት አምሮታል ወይ? እዛ ቢሽ ዳር ላይ የሆኑ ውበቶች አይቷል። ይሄ ክስ ብዙ መነጋገሪያ ሆኗል በሰዓቱ። ተገቢ ነው ተገቢም አይደለም የሚሉ ሰዎች አሉና እስቲ ተመልካቾቻችን ምን ትላላችሁ? ኮሜንታችሁን ከስር አስቀምጡ። ዘንድሮ እንኳን ሰው እንስሳም አልተስማማም የሚያስብል አንድ ነገር ነው ያነበብኩትና የኡጋንዳ ናሽናል ፓርክ ውስጥ ነው ቺምፓንዚዎች ወገን ለይተው ምስራቆቹ ከምዕራብ ጋር ሰደኞቹ እንዴ ከደቡቡ ጋር ጦርነት ላይ ናቸው ያለፉትን ቀናት። በርግጥ ይሄ ትላልቅ ፓርኮች ውስጥ ተመሳሳይ ነገሮች ያጋጥማሉ። ሳይንቲስቶች እንደሚሉት ወቅትን እየጠበቁ ግን ምክንያታቸው ምን ሊሆን ይችላል የሚለውን ተከትለው ያጠናሉ። በሰጡት ፍንጭ ውስጥ የጎሳ የበላይነት አመራር ላላቸው እንዴ የስልጣን መቀናቀን ቺምፓንዚ ያልሽ የምግብ ክፍፍል እንዴ ቺምፓንዚ የምግብ ክፍፍል ግን ይሄን ታውቃላችሁ? ቺምፓንዚ 98% ዘረመሉ ከሰው ልጅ ጋር ተቀራራቢ 98%፣ 2% ብቻ ነው የምንለያየው። ወዴት እየመጣ እንደሆነ ኧረ ከበደ። ምን ሆኑ? እሺ ተከፋፈሉ። ለማንኛውም በቃ ጦርነት ላይ ነው ይሄ ፓርክ። ማን ነው የሚገላግለው? እንዴት ነው ወደ ሰላምና ድርድር የሚመጡት? እንዴት ነው የፓርኩ ሰላም ጣልቃ ገቦች ምናምን የሉ? የአሜሪካን የበላይነት ገና አምባገነንነት መቋቋም አቅቶናል። ደግሞ ቺምፓንዚ ዓለም ደግሞ ሌላ ትኩሳት አለባት። የኢራን፣ የእስራኤል፣ የአሜሪካ አሁን ደግሞ በቺምፓንዚዎቹ የኢራንና ኢራቅ ወይ ጫካ ውስጥ ይሄ ደግሞ ጦርነት ከተከፈተ ምንድነው ሊሆን የሚችለው የሚለው እኮ ነው። እንደዚህ አይነት ነገሮች እኔ በፊልም ነው የማውቀው። ፕላኔት ኦፍ ዘ ኤፕስ ይባላል ፊልም አለና በጣም በጣም የማውቀው ነው። ዋው ሰላም ለምድራችን ምን ማለት ይቻላል? አሜን አሜን። አሁን ደግሞ ወደ አዋርድ ነው እስኪ። ኢትዮጵያ እንግዲህ በትልልቅ ኢንተርናሽናል መድረኮች ስቲል ስሟ እየተጠራ ነው በልጆቿ። አሁን ደግሞ ወደ ፊልምና ዶክመንተሪ ነው የምወስዳችሁ። አፍሪካን ማጂክ ቪውየርስ ቾይስ አዋርድ ላይ የኢትዮጵያ ፊልሞች 4 ፊልሞች እጩ ሆነዋል። በብዙ አይነት ካታጎሪ ነው እጩ የሆኑት። የመጀመሪያው ቤስት ቲቪ ሲሪየስ ራይቲንግ ላይ ይድነቃቸው አይኔ ግዛት የተሰኘው ፊልም በዚህ ካታጎሪ ላይ ኖሚኒ ወይም እጩ ሆኗል። ከዛ ደግሞ ሌሎችም አዲስ ፍቅር ሲያመናግር አይደለም አዲስ ፍቅር ብቻ የበሱ ፍቃድ ፊልም ነው። እሱም በዚሁ ካታጎሪ ላይ እጩ ሆኗል። ሌላው ደግሞ ቤስት ኢንዲጂኒየስ ላንጉዌጅ ፊልም በሚለው ካታጎሪ ደግሞ ይሄው አዲስ ፍቅር
ሲያመናቅር አላልኩም። ይሄው ፊልም እጩ ሆኗል ማለት ነው። ከዛ ደግሞ ቤስት ዶክመንተሪ በሚለው ካታጎሪ ደግሞ ሀረር ውስጥ የተሰራው ኦል ኤንድ አባውት የተሰኘው ዶክመንተሪ የብሩክ ይብራህ ዶክመንተሪ ነው እጩ ሆኗል ማለት ነው። ለነዚህ ፊልምና ዶክመንተሪዎቻችን በዚህ ትልቅ አዋርድ ላይ እጩ ስለሆናችሁ እንኳን ደስ አላችሁ፣ መልካም እድል ማለት ነው። ቁራሌው የዛሬው ቆይታችን ይሄን ይመስል ነበረ። ቁራሌው ከተጠናቀቀ በኋላ ግን እንዳማረበት ቅዳሜኛ ይቀጥላል። ነገ ዳግማ ትንሳኤ ነው። ሰሞኑንም በትንሳኤ የተለያዩ ሞቅ ያሉ ፕሮግራሞች ሰንብተናል። ስለዚህ ዋዜማ ላይ ነን ብለን ማሰብ እንችላለን። በየሳምንቱ ዋዜማ ላይ ሁሌ ቅዳሜዎች ዋዜማ ላይ ነን። ደስ ይላል። ስለዚህ በሌሎቹ ቆንጆ ፕሮግራሞች አብረን እንቆይ።